እኔ የእውነት አላለቅስም። ትክክለኛ መረጃ ግን እሰጣችኋለሁ ሁላችሁ ማለት ነው። በዚህ ጉዳይ ላይ ማንም ሰው ዝም እንዲል አልፈልግም። አንተ ቡርኬ ራሱ ማለት ነው ልጅቷን በህግ መጠየቅ ካለብህ በህግ መጠየቅ አለብህ። ሲጀምር ደግሞ ከኔ ነው እንዴ እውነቱን ተናገሪ ምናምን ለምንድን ነው የምትላት? አንተ ራስህን አታውቅም? ከራስህ ጋር አትወያይም? እንዴት ነው አንተ? እኔ አላላቅስም፣ ማልቀስ አልፈልግም። ግን ለሀይሚ የሚጠቅማትን ትክክለኛው መረጃ እነግራችኋለሁ ማለት ነው። ትክክለኛውን ስሙኝ። ቡርኬ ሄዶ መክሰስ አለበት። ቡርኬ ካልከሰሰ እቺ ልጅ ከዚህ በላይ ብዙ ነገር ይዛት መጣለች። ሀይሚ አንድ ነገር ብትሆን ማለት ነው፣ ሀይሚ አንዲት ነገር ብትሆን፣ የሆነ ነገር እንኳን ብትሆን፣ ትንሽ ጭረት እንኳን ቢኖርባት ተጠያቂዋ አንቺ ነሽ። እሺ አንቺ ነሽ። ቡርኬ ደግሞ ከኔ ነው እውነቱን ተናገሪ ምናምን ማለት ራሱ የለብክም እንዴ። ለምንድን ነው ፊት የምትሰጣት? ለምንድን ነው ፊት የምትሰጣት? ፊት መስጠት የለብክም እንዴ። ማናት እሷ? ምንድናት? ከየት ነው የመጣችው? ራስህን አታውቅም? እንደነገርከን ከሆነ ከጨረቃ ጋር 2 ዓመት የፍቅር ግንኙነት ከነበረክ እቺ ሴት ከ3 ዓመት በፊት ካንተ ጋር ከነበረች እስከ 3 ዓመት ድረስ በሆዷ ያንተን ጽንስ ይዛ ነው አይደለም እንዴ? ያንተን ልጅ ይዛ ነው። እንዴት ነው አንተ ሞኝ የምትሆነው ቡርኬ? ለምንድን ነው የዚች ኬትም የመጣች ሴት መጫወቻ የምትሆነው? ትላንትና ሀይሚ ወድቃ ጭንቅላቷን ድንጋይ እንደመታት እኔ መጀመሪያ አውቄያለሁኝ። እንዴ ለምንድን ነው በህግ ማጠይቃት? ለምንድን ነው? አታሳዝንህም? ሀይሚ እንዲተኝተው አይኖ አንተ የሆነ ነገር ውስጥ እንደተሰማ ካቃለሁ፣ የዋህ እንደሆን ካቃለሁ፣ ቅን እንደሆን ካቃለሁ፣ ክፋት እንደማታስብ አቃለሁ። ነገር ግን እውነቱን እነግርሃለሁ፣ እቺን ሴት በህግ መክሰስ አለብክ። እንዴ ገና 8 ወር 9 ወር እስኪሞላ ድረስ እቺ ልጇን እስክትወልድ ድረስ በሷ ሰበብ ሀይሚ እየታመመች መተኛት አለባት ወይ? ንገሩኝ። እኔ በጣም ስሜታዊ ስለሆንኩ ነው ጋይስ፣ በጣም ይቅርታ። እንደዚህ ሀይሚ ተኝታ ሳይ በጣም ነው ውስጥ የተረበሸው። ለዛ ነው። እሺ በጣም ይቅርታ፣ እጅግ በጣም ቆዩኝ ትንሽ። እሺ ቆይ አንዴ መልሼ እገባለሁ። እና አሁንም ቢሆን በትክክል ነው ማወራችሁ። አሁን አላለቅስም፣ ራሴን አጽናንቻለሁ። እምነግራችሁ ነገር ማለት ነው ቡርኬ ሄዶ በህግ መጠየቅ አለበት። እቺን ሴት በቃ ከፈለገች ከወለደች በኋላ በዲኤንኤ በምናም ማስመርመር ትችላለች። ጭራሽ ሆስፒታል ድረስ ለምንድን ነው የምትገባው? በሷ ምክንያት እቺ ሴት እንደዚህ ሆና አልጋ ላይ ራሷን ሳታነቃ እስካሁን ድረስ ተኝታ ከትላንት የጀመረች ማለት ነው። ጭራሽ ታማ የተኛችበት ሆስፒታል ድረስ እቺ በሷ ሰበብ የሆነች ሴት ሆስፒታል ውስጥ ምን ትሰራለች? ቡርኬ ምን ትሰራለች? ንገረኝ። ምንም አሰራም። እንደገና ደግሞ እንዴት ነው አንተ ራስህን አታውቅም እንዴ? ለምንድን ነው አትጋፈጣት? ለምንድን ነው ውጪ ማትላት? በቃ እኛ እሷን ማየት አንፈልግም እንዴ? እንዴት ነው አንተ ከዚህ በኋላ ገና ልጅ እስኪወለድ ድረስ ምን እስኪል ድረስ በዚህ ሁሉ ስቃይና መከራ ውስጥ አታሳዝንህም ሀይሚ? ለአንተ እኮ ዋጋ የምትከፍል ሴት እኮ ናት። እኔ ቡርኬ አንተ መናገር ፈልጌ አይደለም፣ ግን አንተ እውነት ሀይሚን የምትወዳት ከሆነ ሀይሚን የምታፈቅራት ከሆነ ለሀይሚ የምታዝን ወንድ ከሆንክ ማለት ነው እቺን ሴት ከሰክ በህግ መስጠየቅ ትችላለህ። በህግ መጠየቅ ትችላለች፣ መከሰስ ትችላለች። የሰራችው ወንጀል ነው እንዴ? ስምክን እኮ ነው ያጠፋችው። አንተ ካልከሰስክ ደግሞ ማን ሊከሳት ነው? ንገረኝ። አንተ ከሰሰክ አንተ ልጅ እንኳን ያንተ እንኳን ቢሆን ነው ደግሞ ያንተ ልጅ አይደለም። እንደነገርከን ከሆነ የበፊት ፍቅረኛ ከሆነች አሁን ከሀይሚ ጋር ነው ያለከው አይደለ? ስለዚህ አላምንም ካለች ደግሞ ሌላ ችግሮችን እፈጥራለሁ ምናምን የምትል ዝባዝንክ የምታበዛ ሴት ከሆነች ደግሞ አንዱን ልንገርክ፣ ስማኝ፣ የምታበዛብህ ከሆነ ማለት ነው እስክትወልድ ድረስ ካንተ መራቅ አለባት። ትውለድ ልጁ ዲኤንኤ እኛም አዋተን ቢሆን ራስክም ከፍለክ ቢሆን ራሷም ከፍላ ቢሆን ብትፈልግ የትኛው ሚዲያ ላይ ቀርባ ልጇን ማስመርመርና መታወቅ ይችላል። እስክትወልድ ግን ሀይሚ በሷ ሰበብ ሁሉ ጊዜ መታመም ማልቀስ የለባትም እንዴ። እኛ ምን አገባን? እኛ የሚመለከተን ስለ ሀይሚ ነው። በቃ እኛ የሚመለከተን ስለ አንተ ነው። ቡራ ለምንድን ነው ማትሰማው? እኛን ለምንድን ነው ማታዳምጠን? እቺን ሴት አንፈልግም ካልን አንፈልግም በቃ እንዴ። ጭራሽ እኮ ታማ የተኛችበት ሆስፒታል ድረስ ጭራሽ ዝብንን ብላ ቁጭ ብላ ስለ ልጅ ትከራከራለች፣ ስለ እርግዝናዋ ታወራለች። ምን አክል ብትንቀን ነው? ምን አክል ብንናቅ ነው? ምን አክል እኔ እውነት ዛሬ እኔ እንጃ አላቅም ጋይስ። እኔ በጣም ስሜታዊ ስለሆንኩኝ ነው። እሺ ውዶች፣ እኔ እውነት አላቅም። በቃ ይቅርታ በጣም እኔ ሀይሚን ሳያት እንደዛ በጣም ነው ያዘንኩት። እያለቀሰች እንደዛ ተኝታ ሳያት አንድ ነገር ትሁን፣ ድንጋይ ጭንቅላቷን መቷታል። አንድ ነገር ትሁን፣ አንድ ነገር ማለት ነው። አንድ ነገር እኛ አንተ እንኳን መክሰስ ካልቻል እኛ ልጅቷን በህግ እናስጠይቃታለን። ሚዲያ ላይ ነው የወደቀችው በሳ ሰበብ ነው። ቪዲዮ አለ፣ ቪዲዮውን ይዘን ለህግ አካል እንሰጣለን። ልጅቷ በህግ ትጠየቃለች። አንድ ነገር ማለት ነው። የምንፋታችሁ መስሏችኋል? አልፋታትም እኔ። ማንም
ሀይሚ ማንም የላትም ብላችሁ እንድትቀልዱባት እንድትጫወቱባት ማንም የሚጠይቀን የለም ብላችሁ ልበ ሙሉ እንድትሆኑ አንፈልግም። ኦኬ ልበ ሙሉ ሆናችሁ ምንም አይመጣም ልትሉ አትችሉም። ይመጣል። እኛ እህቶቹ አለን እንዴ። በዚህ ደረጃማ ማንም እንዲጫወትባት አልፈቅድም። እኛ እኮ ስታጠፋ ሀይሚን የምንቆጣት፣ አንተን ስትበድለ የምንቆጣት እኮ ሀይሚን ታይ ቡርኬ እንደዛ አይደለም እያልን ነው። አይኖ ግን አንተ ምንድን ነው የሚያስፈራክ? በህግ ጠይቃት፣ ክሰሳት። በቃ አንተ ጓደኝነት ከሀይሚ በፊት እንደሆነ ነግረህናል፣ አምነንካል፣ ደግሞ እንኮራባሃለን። አንተን በደንብ ነው የምናምንክ ቡርኬ፣ አንተን በደንብ ነው ምናምንክ። ምናክል ለሀይሚ ያለክን ፍቅር እናውቃለን። እቺ ሴት ሆን ብላ ነው የመጣችሁ ያንተን ህይወት የሀይሚን ህይወት ለመበጥበጥ ተልኮ አላት። ተልኮዋን ደግሞ እስክታሳካ ነው እንዴ የምትጠብቀው? ቡራ እረ ነቃበል ቡራ፣ እንዲህ ክሰሳት፣ በህግ ጠይቃት። ደግሞ እዛ ሆስፒታል ውስጥ አስወጣት። እኔ እሷን ማየት አልፈልግም። ጭራሽ ሀይሚ የታመመችበት ቦታ ላይ እንድትቀመጥ አንፈልግም። ከፈለገች እስክትወልድ ትጠብቅና ልጇ ዲኤንኤ ይመረመራል። በቃ ከዚህ ህይወት መውጣት አለባት። እሷ ናት እንደዚህ እየበጠበጠች ያለችው። እኔ በቃ ጨርሻለሁ። አሁን ከዚህ በላይ ምንም ልል አልችልም። እህቶቼ በጣም እጅግ በጣም የኔ ውዶች፣ ቪዲዮ ሙሉ እንደማታዩ አውቃለሁኝ። በጣም ይቅርታ ስሜታዊ ስለሆንኩኝ ነው የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። በጣም ይቅርታ። ሀይሚን ሳይ በጣም ተናድጃለሁ። እንደዛ ተኝታ ሳያት አዝኛለሁ። ውስጤ ተሰብታ